አሜሪካና ኢራን እዚህ ግባ የማይባል የውጊያ አፍታ ቢወስዱም የጦርነትን ሰቆቃ እየተረዱትም ቢሆን ረብጣ ቢሊዮን ዶላር ከጦር መሳሪያ ሽያጭ የሚያጋብሱ ግዙፍ የመሳሪያ ስርዓት አምራቾች እንደ አሜሪካዎቹ ሎኬድ ማርቲን፣ አርቴክስ፣ ኖርዝሮፕ ግሩፕ፣ የብሪታንያው ቤስ ሲስተምስ፣ የጀርመኑ ሬን ሜታል ወይ ተዋጉ አሊያም አቁሙና እኛም ቢዝነሳችንን ወደ ሌላኛው የዓለም ቀጠና እንውሰድ፣ ጦርነትም እናስቀስቅስ፣ ውጊያ እንዲያስከፍቱም ጎትጓቾችን እንቅጠር አቋም ላይ እንደሆኑ እየተነገረ ይገኛል። ምንም እንኳን የአሜሪካን ጦር መሳሪያ ካዝና መሙላት ተስኗቸዋል በሚል ትችት ቢሰነዘርባቸውም እያጓጉ ገንዘብ መሰብሰብ የዓለማችን ግዙፍ የቴክኖሎጂ የነዳጅና ጦር መሳሪያ አምራች ኩባንያዎች ዛሬም በዚህ የንግድ ቅኝት ውስጥ መሆናቸው በአደባባይ መነገር ከጀመረ ዋላ ድር ብሏል። ይህ ሁሉ ውጥረት ባለበት የሀብት ውድመት፣ የሰው ነፍስ መጥፋት፣ ነፍሰ በላ ለማለት በሚያስደፍር መንገድም ዛሬም የጦርነቱን መቀጠል የሚፈልጉ ኃይሎች መብዛታቸው በሰብአዊ መብት ተሟጋቾች ዘንድ ሳይቀር እንዲተቹ አድርጓቸዋል። የአሜሪካ አዲሷ ግዙፍ የጦር መርከብ ጉዞ ላይ ናት መባሉ ደግሞ በአሜሪካው ፔንታጎንና በባለስልጣናቱ እንዲሁም በዴሞክራቶቹና ሪፐብሊካኖቹ መካከል ውዝግብ እንዲነሳም በር ከፍቷል። በፓሲፊክ መልሕቋን ጥላ የነበረችው ዩኤስኤስ ጆርጅ ዋሽንግተን ጉዞ ወደ መካከለኛው ምስራቅ መጀመሯን የሚያሳዩ መረጃዎች መውጣታቸው አንድም ለፕሬዚዳንት ዶናልድ ትራምፕ ተጨማሪ ፖለቲካዊ ራስ ምታት፣ አንድም ለኢራን በጦር ሜዳ ላይ አስጨናቂ ሆና ወጥታለች ትርጉም፣ አንድም ለአሜሪካ ፖለቲካ ክፍፍል በር ከፋች ተደርጎ የሚወሰድ ሆኗል። አንዳንድ ሪፖርቶች እንደሚጠቁሙትም ረዥም ጊዜ ባህር ላይ የቆዩት የአሜሪካ የመርከብ ባለሙያዎች ማለትም የዩኤስኤስ አብርሃም ሊንከን ላይ ያሉት የአእምሮ ጤና እክል ስለገጠማቸው እንዲሁም የአቅርቦት ችግር በመፈጠሩ ነው ትተካ የተባለችው። የጦርነት ክፋቱ የሚባለውም ለዚህ ነው። እንዲያውም አንዳንድ መገናኛ ብዙኃን ከመርከቧ እየወረዱ ወደ ባህር ለመግባት የሚሞክሩ የመርከቧ አባላትም አሉ ሲሉ የዘገቡት ይገኛል። አሜሪካ በኢራኑ ጦርነት ያሰለፈቻት መርከብ ከጥር እስካሁን ድረስ መቆየቷ በጥቅሉ ከ250 በላይ ቀናት እዛ አካባቢ በሆኗ አደገኛ ቀውሶች እንዲፈጠሩባት ሆኗል። የጦር መርከቧ ግንቦት ላይ ነበር ከቀጥናው መውጣት የነበረባት የሚል መረጃም ተጋርቷል። በርካታ ዴሞክራቶች የጦር ጀት ተሸካሚ መርከቧ ያለችበትን ሁኔታ በተመለከተ ማብራሪያም ጠይቀዋል። ኃላፊነት መውሰድ እንዳለበትም ፔንታጎንን እያስጠነቀቁ ይገኛል። የጦር ሚኒስትሩ ፔት ሄግሴት በስህተት ተተርጉሞብናል በሚልም ለማጣጣል ይሞክራሉ። በሆርሙዝ ሰርጥ ላይ ያሉትን እንቅስቃሴዎች ለመዝጋት የሚደረጉ ጥረቶች የአሜሪካን ባህር ኃይል ዋጋ እንዳስከፈለው የሚሞግቱ ዴሞክራቶች የትራምፕ አስተዳደርን እየወቀሱም ይገኛል። በተለይም የፔንታጎኑ አለቃ ፔት ሄግሴት በሆርሙዝ ሰርጥ እስካልተወሰነ ጊዜ እንቆያለን ማለታቸው ለውጥረቱ ደግሞ አዲስ ስጋት ደቅኗል። ዋሽንግተን ዜጎቿን ማዳን እንዳለባት ዴሞክራቶቹ እየሞገቱ ይገኛሉና ሁኔታው የፖለቲካ እየሆነ መጥቷል። ይህ ሁሉ ያለመግባባት ቀውስ ባለበት አጋጣሚ ነው ዩኤስኤስ አብርሃም ሊንከንን ለመተካት ከኤዥያ ፓሲፊክ ወደ ምዕራብ ዩኤስኤስ ጆርጅ ዋሽንግተን ተንቀሳቅሳለች የተባለው። ተተኪዋ የጦር መርከብ ከዳናንግ ቬትናም ባለፈው ሳምንት መንቀሳቀሷን የባህር ኃይሉ ይፋ አድርጓል ተብሏል። የሲንጋፖር ወደብን ከሰርጓጆችና የተለያዩ ለጦሩ የሚያግዙ መርከቦች ጋር ቁርጣ ሳታልፍ አልቀረችም የሚል መረጃ መውጣቱን ቀጥሏል። ይህ ማለት ግን አሜሪካ በኢራን ላይ ጦርነቱን ለማደስ ውጥኗ አላት ማለት ባይሆንም ከባቢ ላይ ጫና ውስጥ ያለችውን መርከብ ለማሳረፍ ነው የሚል አረዳድም ተፈጥሯል። የባህር ኃይሉ ባለስልጣናት ስማቸው እንዲጠቀስ ባይፈልጉም ፓሲፊክን ከህንድ ውቅያኖስ ጋር በሚያሳስረው የማላካ ሰርጥ ላይ ዋሽንግተን እንደነበረችም አስታውሰዋል። ወደ ህንድ ውቅያኖስ ለመግባት ተቃርባለች ነው ጉዳዩ። ዎል ስትሪት ጆርናል እንዳስነበበው ደግሞ በመካከለኛው ምስራቅ ካሉ ቁልፍ የአሜሪካ ጦር መርከቦች አንዷን ማለትም ሊንከንን ለመተካት የተላለፈ ወታደራዊ ውሳኔ ነው። ችግሩ እጅግ በርካታ ኃይሎች በሚንቀሳቀሱበትና አሜሪካ ታላቅ ሆና እንዳትቀጥል እንቅፋት የሚሆኑ ግዙፍ ሀገራት በሚንቀሳቀሱበት ፓሲፊክ ውቅያኖስ ማለትም ቻይናና ሩሲያ በዋነኝነት በሚንቀሳቀሱበት ቀጠና ላይ የአሜሪካ ባህር ኃይል አለመኖሩ እንደሆነ ዋሽንግተናውያንን ስጋት ውስጥ ከቷቸዋል። ለዚህም ነው አሜሪካ ከፓሲፊክ ወደ መካከለኛው ምስራቅ ኃይል ስታንቀሳቀስ ለሞስኮና ቤጂንግ ከባቢውን አስረክቦ እንደመውጣት ይቆጠራል የሚባለው። የትራምፕ አስተዳደር ቻይናን በቀጠናው የተቆጣጠረች ወይም በስፋት የምትንቀሳቀስ ኃይል አድርጎ ቢወስድም አሁን ላይ ግን በዚሁ ከባቢ ላይ ሺጂንፒንግ እንዳሻቸው ፑቲንን እየጋበዙ ይንቀሳቀሱ የሚለው ደግሞ አዲስ ስጋት ሆኖባቸዋል። ለአሜሪካ ፖለቲከኞች የኃይል ክፍተት አሜሪካ ኤዥያ ፓሲፊክ ላይ ከፈተች ተብሎ የሚወሰድ ነው። በኤዥያ ፓሲፊክ ያሉ ወታደራዊ እንቅስቃሴዎችን ሌላ ትርጓሜም የሚያሰጥ ሆኗል። በተለይም ደግሞ ቻይና ይህን ትልቁን ክፍተት ተጠቅማ የዋሽንግተንን ፖለቲካ በዚሁ ቀጠና ላይ ለመቆጣጠር እድሉ ይከፈትላታል ተብሏል። በተለይም ፑቲንና ሺ ምን ሊሰሩ ይችላሉ የሚለውም ስጋት ደቅኗል። በመካከለኛው ምስራቅ ያለችው ሊንከን መጀመሪያ ህዳር ላይ በሳንዲያጎ፣ ጥር ላይ ደግሞ በመካከለኛው ምስራቅ ሰፍራለች። ውጊያው ብዙ ጫና ዛሬ ላይ ግን ፈጥሮባታል። ስለ መርከቧ አሁናዊ ሁኔታዎች የኮኔክቲከት፣ የአሪዞናና የሌሎች ግዛቶች ሴናተሮች የጦር ሚኒስቴሩን ማብራሪያ እየጠየቁት ይገኛል። ኃላፊነትን መውሰድ ይኖርባቸዋል በሚል ከሰዋል። ዩኤስኤስ አብርሃም ሊንከን
የኒውክሌር አቅም ያላት አውሮፕላን ተሸካሚ ስትሆን ስያሜዋም በ16ኛው የአሜሪካ ፕሬዝዳንት እንደሆነ ይታወቃል። ምስረቷ በ1981 ዓመተ ምህረት ሲሆን ቢያንስ 5000 አባላትን በመያዝ የምትታወቅም ናት። ለዚህም ነው ፕሬዝዳንት ዶናልድ ትራምፕ ያሳለፏቸው ውሳኔዎች ሁሉ የአሜሪካን ጦር በመካከለኛው ምስራቅ ዋጋ እያስከፈለ ነው በሚል ትችቱ እየበረታባቸው የመጣው። The Pentagon is preparing for a nuclear war that Washington believes could remain limited